ዘመነ መሳፍንት 86 ዓመት ያህል ነው ያጓጉት ህዝቡን። በዘመነ መሳፍንት የሰለጠኑ ባህታውያን ሚስዮናውያን ወንጌል ንስበክ እያሉ የጎጃም ንጉስ፣ የሸዋ ንጉስ፣ የእጁ ንጉስ፣ የጎንደር ንጉስ፣ የበጌምን ንጉስ፣ የትግሬ ንጉስ የምና የተለያየ መሳፍንቱን ንጉሰ ነገስት አለ እንደሚታወቀው መሳፍንቱ አሉ። መሳፍንቱን ሁሉም ሄዱና አንዱን መስፍን ሂደው ጌቶች ይነግሳሉ ህዝቤን ይጠብቁ ተብለዋል። እግዚአብሔር እረኛ አድርጌዎታለሁ ብለዋታል። ከዛሬ ጀምሮ ቀብቻለሁ ትነግሳለህ ብለዋልና በፍትርት አስተዳደር ተብለሃል ይሉታል። ማን አለ አባቴ ከበረሃነ የመጣሁኝ እግዚአብሔር ልኮይ ነው ይላል። ምክንያቱም ምን ያለ ጸጉሩ እንትን ያለ በቃ አረጋዊ የመሰለ ነው የመጣው፣ አክተር ነው የመጣው። እንግዲህ ምነግስ ከሆነ ጦር ሳላደራጅ እንዴት ይሆናልና ማደራጅ ጀምራል። ይሄ ደግሞ ሁሉም መሳፍንት ነው ትንቢቱ የተነገረው። ያም በልቡ አርጎ ባህታው የነገረውን ምነግስ መስሎት ሁሉም ማደራጅ ጀመሩ የሚዋጉበትን። እንዳደራጁ ደግሞ የነሱን ቆንስላ ደግሞ ሄደና የእንተና የጣሊያን ምናምን ንጉስ እኮ ይወድሃል መሳሪያ ያለው ለምን ወስዳ ትጓገባል? ባህታዊ ነግሮኛል። ምናልባት ይሄ መልእክቱ ይሄ ቢሆንስ አገኘሁን ይልና እንዴት በምን ልለውጥ ይሄን ያህል መጽሐፍ ብታመጣ ይሄን ያህል እያለ በብራና መጽሐፍ እየተለወጡ ጥቂት ቆመ ጠብቀኝ መሳሪያችን እየተቀበሉ መጽሐፎችን አሾለኳቸው። ከዚያ በኋላ መሳፍንቱ ውጊያ ጀመሩ። ምነግስ መስሏቸው ሲዋጉ ሰባኪዎች ደግሞ ወጡና ህዝቡን ደግሞ ዓለም ሊያልፍ ነው ምጽአት ደርሷል ወማቴዎስ ወንጌል ምዕራፍ 44 መንግስት በመንግስት ላይ ይነሳል ይላል የው ተነሳሳላችሁ አለቀ እያሉ ስብከት ጀመሩ። ዓለም ያልፍ መስሎት ህዝቡ ፈዘዘና መጠበቅ ምናምን አቆመ። እንዲህ አርገው በሉት። እንዲህ አርገው ነው የመጡት። ልክ የዓለም ብርሃን ባለፈው ሲሉን የነበሩት እኮ ይሄ ሚሽን እኮ ነው። የዛሬ ምናምን ዓመት እኮ የተደረገውን ሳንቃቀርተን እኮ ነው አሁን የከለሱት። አዲስ አይደለም እኮ። ከዚያ በኋላ ታስታውሳላችሁ የማህበረ ሥላሴ አባቶቻችን ባለውለታዎች የዚች ሀገር ካሳን ይዘው ያንን ገና ህፃኑን አስተምረው መቁጠሪያ መቁጠር ዳዊት መድገም የሀገር ፍቅር አስተምረው ሀገር እንዲሁና ተበትና ካሳ ብለው ያ ብላቴና ተነስቶ ኢትዮጵያ ወደ አንድ አድርጎ ሲያሰማራት ምን አረጉ መሰላችሁ? እንግዲህማ አንድ ልትሆን ነው ምን ይሻላል አሉና ወንጌል ሰባኪ ሰደዱ። ከየት መጣችሁ ነው? ከዚህ በየት አድርጋችሁ? በዚህ በአረብ ለምን ወንጌል ልንሰብክ አልወረደም አልተወለደም የሚል ሀገር ጥላችሁ እንዴት ወንጌል ትሰብካላችሁ? ውሸታም ብሎ አሰራቸው። ነቃብን አሉና ነገሩን ቀየሩ። በየት በኩል ሄዱ? በደቡብ ሄዱና ደቡብ ማስተማር ጀመሩ። እነ ከፋ እነ ጅማ ዙሪያ እነ ምናምን የዛሬ ወለጋ የመከራ ማት የሚወርድበት የዚያ ትምህርት ውጤት ነው። ነገራችን ላይ አስተምረው ቤተክርስቲያን ወራሪ እንደሆነች ንጉሱ እንደሚያረግባት ተጠቃሚ እንዲህ ያስተማሩ ሄዱ። ካሳ ጉዳዩን ቴዎድሮስ ስለተረዱ በጎንደር በጎጃም በወሎ በተለያዩ ሊቃውንት ውጡና ደቡብ አስተምሩ አላችሁ። ምን ወንጌል እኛ ወንበር ነው የተማርነው እንጂ እኛ የፈለፈለነ ልናስተምር አልተማርንም አሉ። ይሄኛዎችም ደግሞ ማለት ነው እኛ ወንጌል ነው እንዴ ወንበር ነው እኛ አንድም ይያል ተማሪ አምጡ አሏቸው ንጉሱን። ተማሪ ይምጣና እንተርጉም ወንበር ነው የተማርነው። በዚህ ምክንያት ንጉሱ ያልሆነ አዋጅ አወጁ። ምን አይነት አዋጅ? ለአንድ ቤተክርስቲያን 5 ቄስ 1 መርጌታ ይበቃል፣ ከዚህ ውጭ እንዳለ ያሉ። ሲቸገሩ ይሄዳሉ ብለው ነው ንጉሱ። ይችን መግቢያ ያገኙና ሚስዮናን ተመልሰው መጡ። ንጉሱ ሃይማኖት የለው አይወድየው ቄስ አይወድ መርጌታ አይወድ ውጡ አላችሁ እኮ አሏቸው። ካህናት ተበቀሉት፣ ጣሉት። እንዲህ አድርገው እኮ ነው ሲሰሩ ይኖሩት። ስንቱን ሴራ ተናገረ ነው። ሌላም እንዲህ የቀጠለ ሄደ። የጣሊያን ጦርነት መጣ። ቤተክርስቲያን ብዙ ምህላ ያረጋች ድል አድርጋ ተመለሰች። መቋጠሪያው 1928 ጦር ገጠሙ። እንደገና ሁለተኛ ጦርነት 1933 ወጥተው ሄዱ። ከዚያ በኋላ ተመልሰው ሀገራችንን ሊቃውንቱ ጉባኤ ተክለው ህግ እያስተማሩ የፍትህ ሚኒስተር ሆነው የሀገር በቀል ዕውቀትን ሲያሳፉ የነበሩት እንደማያስፈልጉ ለጣሊያን በጣሊያን ጦርነት 5 ዓመት ታውቃላችሁ። እዚህ ጎንደር አካባቢ የተደረገው በጣሊያን ጦርነት እኒ ምንድነው እንዲ ጀግና የሚሆኑት ለምንድነው ብለው ሰበሰቡ፣ አማከሩ። አንዱ ዝም ብሎ ጀግና ጃሎ ሲል ይሰሙና አሉ የሀገር ፍቅር ሲያቀራራ ከሰሙ ዝም ብለው ነው የሚመጡት አሉ። ታዲያ ምን እናርቅ? አዝማሪና ቀረርቶኛ ሰብስባችሁ ግደሉት አሏቸው። እዚህ ጎንደር እኮ ገለዋቸዋል። አዝማሪና ቀረርቶ የሚያውቀውን በሙሉ ጃሎ የሚለውን ጨርሰውታል። ጣሊያን ነው ያደረገው ይሄንን። ምክንያቱም ይሄ ኢነርጃይዘር እንዴት ነው የሚቀሰቅሳቸው ምን አድርገው ነው ብለው ይሄን አጥተውት ነው ምንጩን። ስለዚህ የሚያቀራራ ባለፈው ዓመትም ቀረርቶ የሚችሉ ሰዎች ምን ያህል ሰዎች እንደጠፉ ቅርብ ጊዜ ታውቃላችሁ። ብዙ ሰዎች የምታውቁ ሰዎች ይጠሉ ነበረ።
ይሄ ደግሞ ከየት መጣ? ዜማ የሚያውቁ ሰዎች ናቸው ድምጻቸው ተገርቶ የሚያቀራሩ የሚያነሳሱ የሚል ደግሞ ጠብ አለበት እሱ ላይ ሌላም ሂደቶች። በኋላ ከዚያ ከጣሊያን ጦርነት በኋላ 5000 ገዳማት ወድመው አጼ ቴዎድሮስም ቀደም ብሎ መስዋዕቱ ነው መቅደላ አምባ ላይ የተሰበሰበውን የብራና መጽሐፍ ለምርምር የመጣውን ጭነው ሂደው እኛን ገድልና ድርሳን ጥለውልን ከሄዱ በኋላ መምህራን ሆነው ለጦርነት የመጡት መምህር ሆነው ቀሩ። ለጣሊያን ጦርነት የመጡት መምህር ሆኑ። እነዚያ ያስተማሯቸው ደግሞ ሀገር መሪ ሆኑ። ችግሩ እዚህ ነው። እና ከጠላት የተማረ ሀገሩ ሊያሳድግ ኖሯል እንዴ? ብዙ ሰው እንዴ ለምንድን ነው እንዲሁ ነው ምናምን ይላል። የተማረው እንዲያ ነው። ተጣሎ ተማረ። ትንሽ እርሻ ያላቸው ነበሩ። ለምሳሌ በታሳሱ ግርግር ነንዋይ ትንሽ ድጓ የተማሩ ዘመናዊ ዲግሪ ያላቸው ሰዎች ነበሩ። ቅኔ የሚያውቁ የተማሩ ዲግሪም ያላቸው ነበሩ። ነንዋይ ተነሱና ጨረገዷቸው፣ አለቁ። ከዛ የተሻለ ትንሽ የቀሩ ነበሩ፣ የከሸፉ የቀሩ ነበሩ። በኋላ ደግሞ ደርግ እንደመጣ 60 ሚኒስትሮችን ረሸናቸው። 60 ሚኒስትሮች እኮ አንዱ የመጽሐፍ መምህር፣ አንዱ የድጓ መምህር፣ አንዱ የአቋቋም መምህር ግን የሆነ ዲግሪ ላይ ማኔጅመንት ምናምን የተማሩ ነበሩ። ስለዚህ ትናንት የነበረው እንዳያልፍ ቦዩን ዘጉት፣ ተሰበረ። ከዚያ በኋላ ማን መጣ? የአራዊት መንግስት መጣ። የአራዊት ውርጋጥና አራዊት። ከዚያ በኋላ አራዊትና ውርጋጥ በቃ ምን አድርገን እንደምንገልጽ አላውቅም። እኔ በጣም መግለጫ ስለሌለኝ ነው። የሆነ ሀገር አይወድ፣ ታሪክ አይወድ፣ ሃይማኖት አይወድ፣ ወገን አይወድ። ምን ታደርጉታላችሁ? አንድ ሰው በእግዚአብሔር እንዳትሉት ሃይማኖት የለውም፣ በሰው እንዳትሉት ህዝብ አይወድም፣ በታሪክ አምላክ እንዳሉት ታትሉት ታሪክ ይሸጣል፣ በሀገር እንዳትሉት ለሀገሩ ባንዳ ነው። በምን ትይዙታላችሁ? የምን ያለሽ ይባላል። የምን ያለሽ የገጠመ ይሄ ነው። በዚህ ምክንያት ችግሩ እየጸና ሄደ። የእውነት ከዚያ በኋላ የመጣ ነው መንገድ 17 ዓመት ተራማጅ ለመባል በቃ በጣም ለውጠኛ ለመባል ማቴዎስ ማርቆስ ከማለክ ይልቅ እነ ማርክስ እነ ሌኒን እነ የግልስ እነ ማዋ እያለ የሚጠቅስ ቄስ ተፈጠረ። የሚጠቅስ ማለት ነው እንዳለ ስታሊን ሚል ማለት ነው። በነ ስታሊን ፍልስፍና